ኮንዶም ያው ከስልኬ ታች አድርገውና ስልኬን ሳነሳው ስታየው እስኪ ታውቀዋለች ካወገጅ በኋላ ምን ትለኛለች የሚለውን ለማሰብ ደህና ነሽ? ደህና ነህ? አንድ ሳምንት ነው የምትላለህ? ደስ ይለኛል። ሰዓቱ ስንት ነው ግን? ሰዓቱ በጣም ሄዶ እንዴት ይሻላል? የት አካባቢ ነው? ምንድነው ሄዳለሁ ወደ ቤት አልሄድማ። በጣም እያደረክ ያለው ነገር ልክ ስላልሆነ እውነቱን ተናገር። ምን ያደርግልሃል? እንደ ቀይ መስቀል ኪት ይሄም ሊኖር የሚገባ ነገር ነው። እንደ ህፃን ልጅ አታታልለኝ። ያማሃል እንደ አንተ ራስህን እኮ የምታዋርደው እኮ ራስህ ነህ። ምንድነው የተዋረድከው? ምንድነው ያደረግከው ነገር አለ? ምንድነው የምንረዳ እንዴ? እኔ እናንተ ጨዋታ ነው እንደያዝ ነው። ክብር የሌለኝ ሴት ዝም ብዬ ነው እንደምመስልህ? ሰላም እንዴት ናችሁ? ውድ የተከበራችሁ የኛ ውድ የተወደዳችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም 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 ደህና ነኝ። ቤተሰቦች እንዴት ናችሁልኝ? ያው እንግዲህ እንደ ሐሳባችሁ እንግዲህ በተከታታይ ሰሞኑን እየመጣን ነው። እናንተም በኮሜንት እንግዲህ በኢንቦክስ በቴክስት በቃ በብዙ ነገር በጣም እንግዲህ አትጥፉ፣ በጣም የምንወዳችሁ እናንተ ስትቀሩ ይደብረናል እያላችሁን ነው። አንቀርባችሁን ቤተሰብ ሁሌ እንመጣላችኋለን። ቤተሰቦች እንዴት ናችሁ? ቤተሰቦች እኔ በጣም ደህና ነኝ። እንግዲህ ሰሞኑን ብሌኒ እንግዲህ ቤት መታ ሰርፕራይዝ አድርጋኝ ነበር። ያው ሴት ልጅ ናት፣ ያው መግደርደር ያለ ነው። ቤት መታ ሰርፕራይዝ አድርጋኝ ነበረ ከዴቭ እና ከቅመሟ ዮስቲ ጋር። እንግዲህ ዮስቲን በጣም እንደወደዳችኋት ቤተሰቦች፣ ያው እንግዲህ ዮስቲ በጣም እኔ ራሱ በጣም ነው የምወዳት፣ እናንተ ብቻ ሳትሆን እኔ ራሱ በጣም ነው የምወዳት። ያው ቅር ያለኝ ነገር ግን ቢኖር አንድ ነገር፣ ባለፈው ቤተሰቦች በጣም በጣም ባዶ ቤት ኦልሞስት ባዶ ቤት ነው የመጡብኝ። ምንም ማስተናገድ አልቻልኩም ነበረ። ያው እንግዲህ ድንገት ስለመጡ እኔም ያው ማስተናገድ አልቻልኩም ቤተሰቦች። ቀጣይ ላይ እንግዲህ ይክሳለሁ፣ በሰፊው አድርጌ በደንብ እክሳቸዋለሁ ቤተሰቦች። ያው እንግዲህ ሰሞኑን በደንብ እየመጣንላችሁ ያለነው እና ዛሬም እንግዲህ ቤተሰቦች መጥቻለሁ። ዛሬ ለየት ባለ ነገር ነው የመጣሁት። እንግዲህ ከዚህ በፊት መኪና ውስጥ ሆኜ ቪዲዮ ሰርቼላችሁ አላውቅም። ዛሬ መኪና ውስጥ ሁኜ ነው ዛሬ ቪዲዮ ለመስራት ያሰብኩት ቤተሰቦች። በጣም በጣም ወሳኝ የሆነ ሐሳብ ነው። ያው በመጀመሪያ ይሄን ሐሳብ ወደ እናንተ ይዤ ሳመጣ ያው ይቅርታ ጠይቃለሁ። ለምን ያው ከባድ ነው፣ በጣም ከባድ ነገር ያሰብኩትና በቅርቢያ እናንተን ይቅርታ ጠይቃለሁ። እና ዛሬ ብሌኒ እንግዲህ ካላገኘሁሽ ብያት ሰፈሯ መጥቼ ቁሜያለሁ። እንግዲህ ነይ ብዬ እጠራታለሁ አሁን። እና ስትመጣ ምን አስቤያለሁ መሰላችሁ ቤተሰቦች? በጣም ከባድ ነገር ነው። እኔ ራሱ በጣም በቃ የሆነ ሳስበው ራሱ እየከበደኝ ነው ቤተሰቦች። የሆነ ነገር ይዣለሁ መቼም ይሄንን ማስቲካ መቼም የማያውቀው የለም ብዬ አስባለሁ ቤተሰቦች። ማስቲካ አይደለም ቤተሰቦች፣ ያው ታውቁታላችሁ ምን እንደሆነ። እና ዛሬ ብሌን ይሄን እናስቤያለሁ መሰላችሁ። ይሄን ስገዛው ራሱ በጣም በጣም እየደበረኝ ነው የገዛሁት። እግዚአብሔር በቃ በጣም እየደበረኝ፣ ያው ግን እሷን ፕራንክ ለማድረግ ስለሆነ ግን በቃ እንደምንም ታግዬ ገብቼ ነው የገዛሁት ቤተሰቦች። እና ዛሬ ምን አስቤያለሁ መሰላችሁ? መኪና ውስጥ ይሄንን እንግዲህ ኮንዶም ያው ከስልኬ ታች አድርገውና ስልኬን ሳነሳው ስታየው እስኪ ታውቀዋለች ካወገጅ በኋላ ምን ትለኛለች የሚለውን ለማሰብ እኔ ብሌኒ እንግዲህ ከዛሬ ስትናደድ አይቻት አላውቅም። ለመጀመሪያ ጊዜ ስትናደድ ማያት ይመስለኛል። ዝም ብዬ ሳስብ ለመጀመሪያ ጊዜ ተናዳ ምናምን የሆነ በቃ የምደበድበኝ ሁላ ይመስለኛል ዛሬ። እስኪ ይሄን ነገር እናስቀምጠው። ያው ከባድ ነገር ነው ብቻ እኔ ቤተሰቦች በጣም ከባድ ነገር ነው። እኔ ራሱ እሷ ብታደርገኝ ይሄን ፕራንክ ከአቅሜ በላይ ነበር የሚሆነውና እስኪ ዛሬ ጠራትና ያላትን ነገር አያለው። ዛሬ እንግዲህ እጠራትና እስኪ ምን እንደምትለኛ ያለው እኔም እንግዲህ በደንብ እሷን ለማናደድ እሞክራለሁ ቤተሰቦች። ያው ዛሬ እንደዚህ አይነት ፕራንክ ተደርጋ አታውቅም። ከባድ ፕራንክ ነው እስከዛሬ ካደረኳት ቤተሰቦች፣ ከባድ ፕራንክ ነው። እና እስኪ እንደውልላትና ነይ ውጪ ልበላት። አሁን ቤቷ አካባቢ ነው የቆምኩትና ቤተሰቦች ልደውልላትና ነይ ውጪ ልበላት። ከዛ ትምጣና ያለውን ነገር አብረን ፏፏ እናደርጋለን ቤተሰቦች። እስኪ ልደውልላት። ሄሎ ወይ ሄሎ ብሌኒ ወይ ስራዬ እንደነ ምን ሪከርድ ማድረግ ጀመርሽ እንዴ ስልኬን? ኧረ እኔ አይደለም ታክ ያረጋለሁ። አለሁልሽ አለሽ? አለሁ እግዚአብሔር ይመስገን። ደህና ነህ?
አለልሽ እመጣለሁ ብዬሽ እኮ ትንሽ ቆየሁኝና እኮ ምን በሰላም ነው? አዎ ምን ነው አይ እየጠበቅሽ ነበር በደምብ በጣም እና ወይ ቀረ ልትለኝ እንዳይሆን። አዎ በእናትሽ የሆነ ስራ አጋጠመችኝና ቀረብልኝ። ምን ይሻላል? ማርያም በል። አዎ እና በጣም ትቆያለህ? ካልቆየህ እኮ ችግር የለውም ገና ነው። አይ ክፍለ ሀገር ነው የሚያስኬደው። አንድ ሳምንት። የምን አንድ ሳምንት? አንተ እኔ እንደዚህ አይነት ቀልድ አልፈልግም። ማለት ምን ትሆኛለሽ? አትሞች አንድ ሳምንት እናትህ ስነ ስርዓት ይኖርህ እስኪ። እንደዚህ አይነት ቀልድ አልፈልግም እኔ። ብሊዲ እኮ እንደው እንዴት እኮ ደስ እንደምትይኝ እኮ አንድ ሳምንት ጭራሽ አንድ ሳምንት። እስኪ ትሞች እንደው እናያለን። እሄዳለሁ በቃ እንዴ። ኧረ በማርያም ተው አንተ። እሺ አሁን ቀልዱን ተቀርተህ ነው? ኧረ አልቀረውም የእኔ ቆንጆ። የት ነሽ አሁን? ቤት? አዎ ቤት ነኝ። የጠበቅኩህ እኮ ነው። በቃ መታጠፊያው ጋር ነኝ። እሺ ነሽ? አዎ ነኝ። መታጠፊያው ጋር ቆሜያለሁ። ሰርፕራይዝ ላድርግሽ ብዬ። እሺ መጣሁ። ዝም ብለህ ልቤን ታንጠለጥላለህ። እና ምን ላድርግ? መጣሁ። እሺ መጣሁ። እሺ ቆንጆ በቃ ቶሎ ነኝ። እሺ መጣሁ። እሺ ቤተሰቦች ዛሬ በጣም ከባድ ቀን ነው። እንግዲህ እግዚአብሔር ያውጣኝ። ያው ከዚህ ቪዲዮ በኋላ ከተቦጫጨርኩኝ ከተነከስኩኝ እንግዲህ ቤተሰቦች ያው እናንተ ምስክር ትሆኑኛላችሁ። እየቀረስኩ ስለሆነ ያው በቀረጻ ምስክር ይኖረኛል ማለት ነው። ቤተሰቦች ካሜራውንም እንዳይታይ አድርጌ ነው የደበኩት። ስልኬንም ይኸው እዛው ላይ አስቀምጬዋለሁ። በቃ ቀስ አድርጌ ሳነሳው ነው የምታየው ቤተሰቦች። እንግዲህ አታዩም ብዬ አስባለሁ። ሸፈን ስላደረኩት አሁን ሐሳቧ እዚህ ላይ ስለሚሆን ብዙም ትኩረት አትሰጠው። እንጠብቃት ቤተሰቦች። ላይክ ማድረግ እንዳይረሳ። እስኪ ብሌኔን እንጠብቃት። A few moments later ወጣለሽ ቤተሰቦች። አንተ እዚህ ሆነህ ነው አይደል የምትደበርኩኝ? ብሌኔ እንዴት ነሽ? ደህና ነሽ? ደህና ነህ? አንድ ሳምንት ነው የምትላለህ? የምን አንድ ሳምንት ነው? አንድ ሳምንት ምናምን ብዬ በቃ እንትን ስልሽ ትደነግጫለሽ። እና እኔ ቀረው ልትለኝ ነበር በይዘው የሚሰለኝ ቀረው ልትለኝ ነበር የሚሰለኝ። ደህና ነሽ? አለሁልሽ። ለምን እቀራለሁ እንዴ? እንደዛ ብዬሽማ ከቀረው አሁን ሙቀት ፀሐያ ደግሞ አቆየሽብኝ እዚህ ፀሐይ ላይ ሆኜ እኮ ምን ላድርግ እስከምለብስ ምስቀ እኔማ በቃ ስደውል ቀረው የምትለኝ ነበር የሚመስል። ደህና ነሽ? አንተ አንድ ሳምንት ነው ትላለህ። አንድ ሳምንት ታስባለህ? ሁለት ቀን እንኳን አይፈቀድልህም። ባይዘው እኔ ስራ ለስራ ድንገት አሁን እሺ ክፍለ ሀገር የሚያስወጣኝ አያደርገውም ፈጣሪ ጭራሽ ፈጣሪ እንዴት አያደርገውም? ስራ አይደል? ኧረ ስራማ ከሆነ ችግር የለውም ብሌኒ። እንደዚህማ አታስቢ። እንዴት ነሽ? እኔን ይዘህ ከሆነ ይቻላል። እሱ ካስማማ ሂድ ካልሆነ አይቻልም። እሺ ይዤ እሄዳለሁ። እንደውም አሁን ጋምቤላ የምሄድበት ጉዳይ አለኝ። በቃ አብረን እንሄዳለን። ጋምቤላ ክልል ይዤ እሄዳለሁ። ፀሐዩ አቃጠለኝ ሞቀኝ ብናል የለም። አይ ችግር የለውም። እዚህ ሆኜ አንተ ከምትሄድ ይሻለኛል። ደህና ነህ? ደህና ነኝ። ቤት ግን ይፈቅዱልሻል? ኧረ ችግር የለውም። እኔን ተከትሎ ለመሄድ እዚህ ከማብድባቸው አይሻላችም? አሁን እውነት እንሂድ ብለሽ እኮ ይሄ ጊዜ ማሚ ብላ ነው የምትይው። ሲጀመር አትሄድም። እስኪ አታሟርተን። ማሚ ግን ትፈቅዳለች? እንደው ማሚ ማሻትልም ከጠገቧ ራሱ እንድርቅ ትፈልግም። እኔ አልጠይቅም ራሱ እንደዚህ አይነት ግን አታካማርታ። አሁን ትቻለሁ። ያው ማዘር በጣም ከጎኗ እንድትሄጂ አትፈልግም። እሺ አሁን ለምሳሌ እኔ የሆነ ቦታ ይዤሽ ልሄድ ብፈልግ እንዴት ነው የማደርገው? ማለት እኔ የትም ሄጄ ስለማላውቅ ይሆን ሸትልም እንትን ነው ይመስለኛል። ከጠገቧ የትም ሄጄ ስለማላውቅ ሸትልም። ኧረ እባክህ ደህና ነሽ? ደህና ነኝ። ድረስ ተከክል አምሮብሻል። ማዘር እንደሆነ አድርገን እናስፈቅዳታለን። ኧረ እኔ ለመጠየቅም አላስብም እንዴ። አሁን ለምሳሌ በቪዲዮ እንደው እንሂድ ብንላት እምቢ ትላለች። እርሱስንና አብረን እንጠይቃታለን። ደህና ነሽ? አምሮብሻል። ቤት የነበርሽ አትመስይም። የምሄድበት ቦታ ነበረኝ። ከዛ መጣሁ ምናምን እሷን አሪፍ ዛሬ ፈታ እንላለን። እስኪ እንወጣለን አይሻል? ዝም ብለን መክሰስ ነገር ምናምን እንብላና እንገባለን አይሻል? ደስ ይለኛል። ሰዓቱ ስንት ነው ግን? ሰዓቱ በጣም ሄዶ እንዴት ይሻላል? የት አካባቢ ነው? ምንድነው? ምን ነው ማለት? ምንድነው ነው ማለት ምንድነው ማለት? ይሄ አይደለም። ይሄ ማርሽ ነው። ምንድነው? ይሄ ጅፍሬን ነው። መኪና ውስጥ ብታስቀምጠው አታውቅም እንዴ?
ምንድነው ብለኝ ምንድነው ስልኩ ተጨለው ምንድነው የተለየ ነገር ምንድነው? አይ ምን ያደርጋል መኪና ውስጥ ብዬ ነው። ምን ያደርጋል ምንድነው? ኧረ ምንም አይደለም። የት እንዲሆናልሽ ምንድነው? ቆይ መልስልኝ። ምንድነው? የምታውቂው ቦታ አለ? ምን መመለስ ምናምን እንትን ይልሃል እንዴ? ምንድነው ብለኝ እኔ ደግሞ እንጨቃጨቅ እንዴ? አይደለም ምን ጭቅጭቅ እኮ አይደለም። ይሄ ምንድነው? ይሄ ምንድነው? ምን አየሽ? ምንድነው? እሱ ምንድነው? ይሄ ምንድነው? ማስቲካ እኮ ነው። ኧረ አንተ ተው በእግዚአብሔር። አሁን ምንድነው ማለት ምን ይሰራልሃል? ማስቲካ ነው። ኖርማል አትበይም አንቺ? ህፃን ልጅ ነው እንደሚመስልህ። ኧረ በደኝቴ ይሄ ማስቲካ ነው። ህፃን ልጅ አይደለሁም እኮ አውቃለሁ በደንብ ጠንቅቄ። እንዴ ያልተማርኩ እንደሚመስልህ ምንድነው? ምን ይሰራልህ? ያልተማርሽም? አሃ ይሄ ምንድነው? ሲጀምር ማስቲካ ነው። ከፍቼ ላሳይሽ? ኧረ በእግዚአብሔር ተው። ምንም ማለት ነው እንደሚመስልህ። አውጣው እንጂ እያወራሁ እኮ ነው። ምንድነው ይሄ? ምን ይሰራል መኪና ውስጥ? ቆይ ልቀቀው። ምን ይሰራል መኪና ውስጥ? ምንድነው ይሄ ሲጀምር? ቆይ ብለኝ አልገባኝም። ምንድነው ማለት ምንድነው ይሄ? እየቀለድክ ነው እንዴ? ኧረ እኔ እየቀለድኩ አይደለም። እየቀለድክ ነው እንጂ። ቆይ የት ነው የምትከተው? አምጣው እንጂ እንዴ። ምንድነው ልክተተው? ምን ይሰራል እዚህ ጋር? ምን ይሰራልሃል? እንዴት እዚህ ውስጥ ሊሆን ቻለ? ማስቲካ ነው ትረኛለህ እንዴ ደግሞ? እኮ ታዲያ ቆይ ምንም ማለት ነው እንደሚመስልህ እንዴ? ህፃን ልጅ አድርገህ ነው እንደምታስበኝ? ተምሬያለሁ እኮ አውቃለሁ ምን እንደሆነና ምን ይሰራል መኪና ውስጥ ጥያቄ ነው። ይኸውልሽ ፍሌኒ አንጨቃጨቅ፣ ወደ ምንሄድበት እንሂድ። ይሄ ማስቲካ ነው ኖርማሊ። አንቺው እንታትበኝ። ቆይ አይደለም ጥያቄ እኮ አይደለም፣ ጥያቄ እኮ ነው የጠየኩህ መኪና ውስጥ ምን ይሰራል ብዬ። ምንም በቃ ተይው፣ አሁን ቀናችንን አትረብሽ። በቃ እያወራሁህ ነው። መኪና ውስጥ ምን ይሰራልሃል? ማስቲካ ነው በቃ ኖርማሊ ማስቲካ ነው። ይሄን መለየት ያቅትሻል አንቺ? ይሄ ማስቲካ ነው እንዴ? አንተ እንዴት ነው የምታስበኝ? ቆይ እንዴት ነው የምታስበኝ? እሺ ምንድነው ታውቂዋለሽ? ምን እንደሆነ ማን ማንተ እናውቃለን። አሁን እኔ ጥያቄ ማስቲካ ነው አይደለም ነው? እሺ በቃ ማስቲካ አይደለም በቃ ተይኝ። በቃ እኮ እሺ መኪና ውስጥ ምን ይሰራል? አትጠይቂኝ በቃ ተይኝ። እኔ እንድጠይቂኝ አልፈልግም። ለምንድን ነው የማልጠይቀው? ምን የምትፈራው ያደረከው ነገር አለ ወይስ የምታረገው ነገር አለ? ጀውራው እኮ ነው ይሄ። ጭቅጭቅ እኮ አይደለም። ወይኔ ተበላው ጭራሽ እኮ። አሁን ንገረኝ፣ መኪና ውስጥ ምን ይሰራል? ጭቅጭቅ አይደለም ይሄ። የምትፈራው ነገር አለ? ምንድነው? ምንም የምፈራው ነገር የለኝም። ግን ምንድነው መኪና ውስጥ እሺ ምን ይሰራል? እንዴት ብቻ እንሂድ። እሺ በቃ ተይው። አልሄድም፣ የትም አልሄድም። እንርሳው በቃ። ቆይ እርሺው። ለምንድን ነው የምረሳው እንዴ? ኖርማል ነገር ነው እንዴ? ጭራሽ ማስቲክ ለምን ታሸኛለህ? እሺ በቃ ኖርማል ነገር እኮ ነው። በቃ እንዴ በቃ ማስቲካንም አይደለም። እሺ ይቅርታ በቃ ስለዋሸሁሽ። ምን ይሰራል መኪና ውስጥ? ሲጀመር እኔ ማስቲካ ነው አይደለም። እኔ እንደማቅ በደንብ ደቀቀት ታውቃለህ። ህፃን ልጅ አይደለሁም። ምን ይሰራል መኪና ውስጥ ነው የኔ ጥያቄ። ያወራውህ ነው። መኪና ውስጥ ምን ይሰራል? አሁን ምን እንደምልሽ አላውቅም። በቃ እርሹ ብለኝ በቃ ኖርማል እኮ ይሄ። እሺ ለምንድን ነው መዋሸቱ? ለምን አስፈለገ? መዋሸት እኮ አይደለም እና ማስቲካ ነው። ምን ማለት ነው ማስቲካ ነው? እሺ በቃ እኔ የትም መሄድ አልፈልግም። ጥያቄን መልስልኝ። የትም አልሄድም። እሺ በቃ የሰው ነው ማለት የሰው እንዴት የሰው ነው? ጥሎ ወረደ። በቃ የማይመስል ነገር አታውራ። የምሬ ነው ጓደኛዬ ነው ጥሎ ወረደ። የማይመስል ተበላው ወይኔ ሱራፊን ምናምን እኔ ህፃን ማች አልኩኝ። እንደዛ አልኩኝ። ምን አልክ እኮ እኔ እንደዛ አልኩኝ። ካፌ ወጣኝ። አትጮሽ። ለምን ካፌ ወጣኝ? እኔ ተበላው ምናምን ብዬ ምንድን ነው የሚባለው? ላይ አይችልም ነው የሚባለው ተረቱ አይደል? ለምን የምትቆጣው? ምንድነው? ኖርማል እኮ ነው። ምንድነው? በጣም እየደነገጥክ ነው። ለምን የምትደነግጠው እንዴ? ለምን የምትደነግ? ጥያቄ እኮ ነው የጠየኩህ። አንደኛ ተበላው ምናምን አልኩት። ደግሞ አትንኪው። በቃ ዳንቺ ጥሩ አይደለም። አትንኪው። አላርጂ ካለው አትንኪው። በጣም ነው እየተናደድኩ ያለሁት። እኔ መጮህ ሲኖርብኝ ጭራሽ አንተ ትጮሃለህ እንዴ? ምን ይሰራል ስል ማስቲካ ነው። ለምን መዋሸት ለምን አስፈለገ? እሺ ሲጀምር ተበላውን አላልኩም። እና ደግሞ ማስቲካ የሚያልኩት ይቅርታ ጓደኛዬ ነው። በቃ ጥሎት ሄዶ እዚህ የማይመስል ነገር አታውራ። እኔ እኮ በጣም አገናዝባለሁ። ህፃን ልጅ አይደለሁም። በጣም ህፃን ልጅ ምንም የማታውቅ ልጅ አድርገህ ነው የምታስበኝ። ሙኝ እኮ አይደለሁም አውቃለሁ። ለምን አወቅሽው? አሁን እውነቱን ንገረኝ። ምንድነው? ምን ይሰራል እዚህ ውስጥ? እውነቴን ነው። በጣም እያስደበርከኝም እያናደርከኝም ነው። ተበላው ምናምን
እኔ ካንተ እንደዚህ ነገር አልጠብቅም። ለምንድን ነው የምንረሳው? አልሄድም። እኔ ወርጄ እሄዳለሁ ወደ ቤት። አልሄድማ። በጣም እያደረክ ያለው ነገር ልክ ስላልሆነ እውነቱን ተናገር። ምን ያደርግልሃል እንዴ? አሁን ምንም ማስረዳሽ ነገር አይኖርም። እሺ ምንም ታስረዳኝ ነገር አይኖርም። ይሄንን በቃ አንቺው እዚህ ለምንድን ነው ማስቀምጠው? ሲቀጥል ነው ዋሽስ ለምንድን ነው ይቀመጥ እንዴ? ሰው አስቀምጦት የወረደው ነገር እኮ ነው። ይሄን መስሎሽ ነው አንቺ አታምኚኝም? እሺ ማመን ያለ ማመን ጉዳይ ነው። ለምን ግልጋሎት እንደሚጠቅም እኮ ማንም የሚያውቀው ነገር ነው አይደል እንዴ? እኮ እሺ ማንም የሚያውቀው ግን እኔ አታምኚኝም እንዴ? ጥቂቂ አንተ እኮ ብዙ አይነት ነገር ነው እያወራህ ያለው። መጀመሪያ ያንተ ካልሆነ እኮ አታምኚኝም። ሲጀምር እንዴት አታምኚኝም? ለታምኚኝ እኮ ይገባል። ነገሩ ወደ ሌላ ነገር አትቀይም። የማመን ያለ ማመን ጉዳይ አይደል? ኧረ በጣም ታናድጃለሽ እንዴ! ጭራሽ እኔን እንዴት አታምኚኝም እንዴ? እኔና አንቺ መሀል እንደዚህ አይነት መተማመን አይኖርም። እኔ ጥፋተኛ ለማድረግ እየሞከርክ ነው። አነሳውት አይደል? ሳየው እንደዚህ ነው። እንዴት ነው እንደዚህ አይነት ነገር የሚኖረኝ? ሲጀምር ጓደኛዬ ነው ጥሎ የወረደው አልኩሽ። መጀመሪያ ለምን ማውሸት ለምን አስፈለገ? በቃ ከዛ በኋላ ምንድነው ዞረ ወደዛ ምንድነው ያልከው? ማይሰማኝ ነው እንዴ ቢመስል? ምንም አላልኩም። ለምን ረስተሽ ነው? እስኪ ለማስታወስ ሞክሪ። እኔ ምንም አላልኩም። ወይ መስሎሽ ይሆናል ስላየሽ። ስህተቶችን በውሸት ነው ለመሸፈን መስሞከረው። አሁን ይኸውልሽ አንጨቃጨቅ ይሄ ጭቅጭቅ እኮ አይደለም እንዴ? ጭቅጭቅ አይደለም ይሄ። በጣም ያናድዳል እንዴ! ምንድነው? ስለ መጀመሪያ ማስቲካ ነው ለምን አስፈልገ? አንተ እኮ ትክክለኛ ሰው ከሆንክ ማለት ነው ጓደኛዬ ነው አስቀምጦ የወጣው። በቃ መስጀመር ጓደኛ እንዴት ነው እዚህ ውስጥ የሚያስቀምጠው? እሺ በቃ አንቺ እውነቱን ንገረኝ። እውነቱን በቃ አንጨቃጨቅ። ምንድነው የተበላኸው? ምንድነው የተዋረድከው? ጭቅጭቅ አይደለም። በጣም እየደከመኝ ነው ብሌኒ። በቃ ተይ። በስነ ስርዓት እኮ ብትናገር እኮ ወደ ጭቅጭቅ እኮ አይሄድም። በቃ እንደውም ማስቲካ ነው ካልፈለግሽ ማለት ጉግል እናድርገው። ከፈለግሽ እንግባ፣ ጉግል እንግባ። እሺ ጉግል እናድርገው። እኔ አልፈልግም። ስነ ስርዓት በቃ እበላለሁ ብለህ እናሲስ ማስቲካ። አትቀልድ። እኔ እየቀለድኩ እኮ አይደለም። በጣም እየተናደድኩኝ ነው እኔ እንዴ። እሺ በቃ ብሌኒ ስሚ። ምንም አልሰማህም። ቆይ ለምን እንደምታስፈቅጂኝ ነው? መጀመሪያ በስነ ስርዓት አውራኝ። በስነ ስርዓት ለምን እንደምታስፈቅጂኝ? ትጮህብኛለህ። እኔ ነው ጥፋተኛ ለማድረግ የምትሞክረው። ተወኝ በቃ። ስሚኝ፣ ምን ሆነሽ ነው? በቃ ይሄ ኖርማል ነገር ነው። ሐኪም ውስጥ ማለት ሊኖር የሚገባ ነገር ነው። ልክ እንደ ይሄ እንደ ቀይ መስቀል ኪት ይሄም ሊኖር የሚገባ ነገር ነው። እንደ ህፃን ልጅ አታታልለኝ። ያመሃል እንደ አንተ የአደጋ ጊዜ ቀይ መስቀል ጥጥ ምናምን አልኮል አላ ልክ እንደዛ ይሄ መቀመጥ አለበት። ይሄም እኮ መከላከያ ነው። ያኛው ነው ጋር መከላከያ የሚሆነው። በቃ ኖርማል ነው። በቃ አታካብጂ። ወይ አታካብርሽ አንቺ። እኔ ወርጄ እሄዳለሁ። የምሬን ነው። በጣም ደብሮኛል። እዚህ መሄድ አልፈልግም። እሄዳለሁ ወደ ቤት። እኔ እንደዚህ አይነት ሰው አትመስለኝም ነበር። ጭራሽ ስህተቶች ላይ ውሸት ነው። እንደዚህ አይነት ሰው ነህ ብሌኒ። በቃ ይቅርታ አይደለም እኮ እኔ ምንድነው? ምን ይሰራል? ምንድነው የተዋረድከው? ምንድነው የተበላኸው? ምንድነው? ለምንድን ነው የምትዋሸው እኮ? እኔ ምን እንደሆነ መስማት ፈልጋለሁ። ምን ይሰራል እዚህ ውስጥ? አሁን እሺ ምንም ማስረዳት ነው። የት ነበርክ ዛሬ? እንዴ ስራ ላይ ነበርኩት። የት ሆናል? ስሚኝ፣ ለምን እውነቱን አትናገርም? ስሚኝ፣ አልይዝም። ለምንድን ነው የሚይዝህ? እየመነጨቅሽኝ ያለሽው እጅሽ። እሺ እኔን አታምኚኝም ብሌኒ? እንደማታምኚ ነው ስለማምነህ መስሎኝ ቁጭ አድርጌ እየጠየቅኩ ያለሁት። ይሄ እኮ በጣም ግልጽ የሆነ ነገር እኮ ነው። ማንም ማህይብ አይቶ እኮ የሚያውቀው ነገር ነው። ይሄ አይደል እንዴ? ትክክለኛ ሰው ከሆንክ እኮ መዋሸት አያስፈልግም። በቃ እዚህ ጋር እውነት ጓደኛ አስቀምጦ ከሆነ መዋሸት አያስፈልገውም። ለምንድን ነው የምትዋሸው? አላየሁትም። በቃ እዛ ውስጥ አስቀምጧል። እዚህ ውስጥ ንክተተው። በቃ ስለ ቦታ ለውጥ አይደለም እያወራሁ ያለሁት። ምንድን ነው መኪና ውስጥ የሚሰራው ነገር ገለጥ። በቃ እሺ አንቺ ያረዳ ልጅ አለሽ እንዴ? በቃ ተረጂ። ምንድን ነው የምረዳ? በቃ ኖርማል ነው። በቃ ይቀመጥ። እኔ ዝም ብሎ አንዳንድ ጉዳዮች ብዬ ትኩት ብሌኒ እያላበህክ ነው። ጭራሽ እያላበህ እየደነገጥክ ነው። ስህተቶችን ለመሸፋፈን እየሞከርክ ነው። ሙቀቱ አይደለም እንዴ ተለይቶ አንተን ብቻ ነው እንደሚሞቅህ። እሺ አሁን እሺ ምንድን ነው እኔና አንቺ ለምን እንደሆነ እኔና አንቺ የምንጣላበትን ነገር የምትፈልጊው? በቃ ምንም አልፈለኩም እኮ። ምንድን ነው ይሄ? እዚህ መኪና ውስጥ ምን ይሰራል? ለአንዳንድ ጉዳዮች ነው። ምን ማለት ነው? በቃ ልክ እንደ ዝም አትበል። አሁን
ምንድነው? ተናገር፣ እውነቱን ተናገር። ይኸውልሽ የቀይ መስቀል ምናምን ኪቶች አሉ አይደል? እነዚህ አልኮል ምናምን ያለባቸው ከነሱ ጋር አብሮ ነው የተሰጠኝ። ቀይ መስቀል ሌላ፣ ይሄ ሌላ። ስህተቶችህን እየነገርኩ ነው። አትሸፋፍን። በቃ አሁን እኮ ቅድም ራስህን እኮ የምታዋርደው እኮ ራስህ ነህ። ምንድነው የተዋረድከው? ምንድነው ያደረግከው ነገር አለ? ምን አደርጋለሁ እንዴ? ምን ነገር ውስጥ እንደሌለውበት ይመስለኝ ነበር። እኔማ እንዴት ማለት ምን ማለት ነው? መጠራጠር ጀመርሽ እኔ እኮ አይደለም። ይሄን መኪና ደግሞ ድፍን ነው የተከፈተ ነገር የለው። ለምንድን ነው የምትጠራጠሪ? ከዚህ በፊት ምን ስለማላስተውል እንጂ ይኖር ይሆናል ማለት ነው። እንደዛ ነው የተረዳሁት። እንደ ቀላል ነገር ደግሞ ከቀይ መስቀል ጋር ምናምን ስትዋሽ እንኳን ደህና ውሸት ብትዋሽ ምን አለበት? መስቲካ ነው ምናምን። እኔ ካንተ እንደዚህ አይነት ነገር አልጠብቅም። እግዚአብሔር ወይኔ ሱራል እንዴት እዚህ ጋር ታስቀምጣለህ? እንዴት ችግር ነው? እሱን አላውቅም። እንዴት እዚህ ጋር ታስቀምጣለህ? ምን አይነት ሰውዬ እኔ ግን እንደው ተበለው። ወይኔ ተበለው። በቃ እሺ ይኸውልሽ ብሌን እውነቱን ልንገርሽ፣ ለምን እንዲያስቡት ልንገርሽ። በቃ እንዴ ካገኘሽው አይቀር ስሚ ብሌን እኮ በቃ አትንካኝ። ሳትነካኝ እዛው ቁጭ ብለህ በቃ ትነገረኝ። እሺ ልንገርሽ፣ ይኸውልሽ ያስኩበት ምክንያት ምን መሰለሽ? አንድ ልጅ ላገኝ ነበር። ብሌን ሰሚ አንቺ በእናትህ ተወኝ። ለዛ ነው እውነቱን ነገርኩሽ። አንዴ በቃ ተቀበይኝ። እንዴ ምን ማለት ነው? ጨዋታ መሰለህ እንዴ? አንተ ያስ ነው በቃ እሺ ተረጂ። ምንድነው የምንረዳ እንዴ? እኔ እናንተ ጨዋታ ነው እንደያዝ ነው። ክብር የሌለኝ ሴት ዝም ብዬ ነው እንደምመስልህ? ብሌኔ ልቀቀኝ። ቆይ እሺ፣ ለዛ ሴት ልጅቷ ላሳይሽ። እቺትና ልጅቷ ምን ነው እቺትና ልጅቷ ፕራንክ እያደረጉሽ ነው። ካሜራ በዚህ ለመሸፈን እግዚአብሔርን ፕራንክ ነው። እግዚአብሔርን ይኸው ፕራንክ ነው። ይኸው እንትን ብዬ ነው እየቀረስኩ ነው። ጠበቅ ሰው ነህ ግን አንተ። እየቀረስኩ ነው። ለምን ደበረሽ እንዴ? አይ በጣም ይቅርታ ይልናት። ይቅርታ ምንም ግን ብትናደድ እጅሽን አታነሽብኝ። ምን ይግርም እኮ ነው የሚለኝ ይቀራል ደግሞ ስትደነግጥ የምር ነው እኔ የሚመስለኝ። ሙቀቱ እዚህ መኪናው ስለተዘጋ እኮ ነው እያላበኛል። ስትል መጣልህ ያሳብ ዝም ብዬ ትንሽ ላስደንግጥሽ። እኔ እውነቴን ነው ሳየው። እንዴት ደግሞ ማስቲካኑ ስትለኝ ቤተሰቦች ያስጨነቅኳት ጌታ ሆይ የምር ቢሆን ትገይኛለሽ። ምን ሁለተኛ አልመጣም። በቃ ሄዳለሁ። አለቀ። ለማንኛውም አግኝተናታል ቤተሰቦች በደንብ ፊቷ ራሱ ጋለ። ጌታ ሆይ ብሌኒ ይቅርታ በቃ ብሌኒ ይቅርታ በቃ ምን እንጥለዋለን። ይሄው ራስሽ ያይ በምንካካስበት መንገድ እንካካሳለን። እኔ ምን ያደርግልኛል? ታየው ወደዛ ወደ ውጭ እንዴ ራስሽ ቤተሰቦች ለማንኛውም እኔ ምን ደስ ይላል ማለት እንዴት አሰብከው? ያሰብኩት በቃ ምር ነው የመሰለኝ። በቃ እኔን እንዴት ሊሆን ይችላል አልሻ እና አንተ እኮ እንደ ፍቅር ምን አብሬ እንዳለሽ ሴት ራሱ አይደለም ያየኝ የነበረው እንዴ? ተረጂ ምናምን ተረጂ ደግሞ ሌላ ሰው ስትደነግጥ ምናምን ሌላ ነገር ነው የሚመስለው። ተበላው ደግሞ ጆሮሽን አጥርተሽ ስሜት ይላል። እኔ ጭራሽ ማለት በእንደዚህ አይነት መንገድ ነው ያልጠብቅህማ። ይቅርታ በቃ እከስሻለሁ። አሁን ሄደን በደንብ እከስሻለሁ። ቤተሰቦች በሰፊው ተገኝታለች። ያው ተገኝቻለሁ አልተገኘሽ ቤተሰቦች ተሳክቶልናል። ያስጨበጭባል። ተሳክቶልናል ቤተሰቦች። አሁን በደንብ ክሳት አለው። በጣም ነው የምወዳችሁ ቤተሰቦች። እስኪ ሁላችሁም ሰብስክራይብ አድርጋችሁ ሰብስክራይብ አድርጉ። ቀጣይ በሚገርም ቪዲዮ እንገናኛለን። ቻው ቤተሰቦች። ቻው ቢያቸው በደንብ ቻው ቢያቸው። ቻው ቤተሰቦች። አላኮረፍኩም ግን በጣም ተናድጃለሁ። እንዴ አንተ ኖርማል ነገር አደረግኩ እኮ። መረጋጋት እፈልጋለሁ። በቃ እሺ፣ ከቪዲዮ በኋላ በደንብ አረጋጋታለሁ ቤተሰቦች። በጣም ነው የምንወዳችሁ። ቻው
በዘመን ሹክሹክታ በዘመን ቋጠሮ ኖሮ ያውቃል ልቤ ራሱን አፍቅሮ ዛሬ ከኔ በላይ አንቺን ወድሻለሁ ከዚህ በላይ ታዲያ ምን እሰጥሻለሁ ከምሬ ነው አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ ተፈትኗል አንጀት ልብሽ አሸነፍሽ ኮራሁብሽ